ዓለም ትንፋሿን የያዘችበት የአውሮፓ ምድር በፍርሃት የተዋጠበት የመካከለኛው ምስራቅ እሳት ወደ ምዕራቡ ዓለም ሊዛመት የሰከንዶች እድሜ ብቻ የቀረበት አስደንጋጭ ወቅት ላይ ደርሰናል። ይህ ተራ ዜና አይደለም። ይህ የዓለምን የኃይል ሚዛን የቀየረ፣ የታሪክን አቅጣጫ የሚያዛባ፣ የሰዎችን እጣ ፈንታ የሚወስን ታላቅ ማስጠንቀቂያ ነው። ቴህራን ከአሁን በኋላ እየቀለደች አይደለም። የኢራን ሚሳኤሎች አቅጣጫቸውን ቀይረዋል። እስከዛሬ ኢላማ የነበረችው እስራኤል ብቻ ትመስል ነበር። አሁን ግን ታሪክ ቀይሯል። የኢራን ጣት ወደ ለንደን፣ ወደ ፓሪስና ወደ በርሊን ተቀይሯል። ወደ ጦርነት ከገባችሁ እሳቱን ትጋፈጣላችሁ የሚለው የቴህራን መልእክት አውሮፓን እያንቀጠቀጠ ነው። ዶናልድ ትራምፕ ወደ ስልጣን ሲመለሱ የሚፈጠረውን ቀውስ በመፍራት አውሮፓውያንን ከጎናቸው ሊያሰልፉ ሲሞክሩ፣ ቴህራን ግን ቀይ መስመሩን አልፋቸዋል ስትል የሞት ማስጠንቀቂያ አውርዳለች። ዛሬ የምንመለከተው ጉዳይ የፖለቲካ ትንተና ብቻ አይደለም። ይህ የህልውና ጉዳይ ነው። ኢራን ለምን የአውሮፓውያንን ኃያልነት አስጠነቀቀች? የትራምፕ አጋሮች በእርግጥ የኢራን ሚሳኤሎች ቀጣይ ሰለባዎች ናቸው? ይህ አስፈሪ ሁኔታ እና የኢራን አዲሱ የጦር ስልት በጥልቀት እንመለከታለን። የጉዳዩ ክብደት ለመረዳት ወደኋላ መለስ ብለን የአውሮፓውያንን የጂኦፖለቲካዊ ሁኔታ መመርመር አለብን። ለዓመታት የአውሮፓ መሪዎች ማክሮን፣ ሾልዝ እና የብሪታንያ ጠቅላይ ሚኒስቴሮች በኢራን እና በአሜሪካ መካከል ያለውን ውጥረት ለማዘብ ሲሞክሩ ነበር። ነገር ግን አሁን ጨዋታው ተቀይሯል። አውሮፓውያን ከዲፕሎማሲ ይልቅ ወደ ማዕቀብ እና ወደ ጫና ማሳደር አዘንብለዋል። በተለይም አሜሪካን ተከትለው በኢራን ላይ ጠንካራ እርምጃ ለመውሰድ መዘጋጀታቸው ቴህራንን አስቆጥቷል። ኢራን ይህንን እርምጃ እንደ ክብደት እና እንደ ጦርነት አዋጅ ነው የቆጠረችው። በዚህ ምክንያት እስካሁን በድብቅ ይነገር የነበረው የኒውክሌርና የሚሳኤል አቅም አሁን በይፋ ለአውሮፓ ስጋት ሆኖ የቀረበው። የኢራን ከፍተኛ የጦር መኮንኖችና የፖለቲካ አማካሪዎች በቅርቡ የሰጡት መግለጫ አንድ ነገር በግልጽ ያሳያል። አውሮፓ ከአሜሪካ ጋር ወግና ኢራንን ለማጥቃት ወይም ኢኮኖሚያን ለማሽመድመድ ከሞከራችሁ ምላሹ በኢኮኖሚ ማዕቀብ ብቻ የሚወሰን አይሆንም። የኛ ሚሳኤሎች እስራኤልን ብቻ ሳይሆን አውሮፓውያንም የመድረስ አቅም አላቸው የሚለው መልእክት ቀጥተኛ ወታደራዊ ዛቻ ነው። ይህ ማለት የለንደን ጎዳናዎች፣ የፓሪስ ከተሞችና የጀርመን የኢንዱስትሪ መንደሮች በኢራን ባለስቲክ ሚሳኤሎች ራዳር ውስጥ ገብተዋል ማለት ነው። ይህ የቃላት ጦርነት ብቻ አይደለም። ይህ በተግባር የተደገፈ ማስፈራሪያ ነው። የኢራን ወታደራዊ ቴክኖሎጂ እድገት ለዚህ አስፈሪ ትልቅ አቅም ፈጥሯል። ባለፉት ዓመታት ኢራን የሰራቻቸው ሃይፐርሶኒክ ወይም ከድምጽ ፍጥነት በላይ የሚምዘገዘጉ ሚሳኤሎች የአውሮፓን የአየር መከላከያ ዘዴዎች ሰብረው የመግባት አቅም እንዳላቸው ባለሙያዎች ይናገራሉ። እነዚህ ሚሳኤሎች በደቂቃ ውስጥ ከቴህራን ተነስተው ደቡብና መካከለኛ አውሮፓ የመምታት ይችላሉ። የአውሮፓ ሀገራት በተለይም ኔቶ የራሳቸው መከላከያ ቢኖራቸው እንዲህ አይነት ግዙፍና ፈጣን ጥቃትን የመከላከል ሙሉ አቅም ላይ ጥያቄ ይነሳል። ኢራን ይህንን ክፍተት ጠንቅቃ ታውቃለች። ለዚህ ነው እሳቱን ትጋፈጣላችሁ የምትለው። እዚህ ላይ ወሳኙ ነጥብ የዶናልድ ትራምፕ ጉዳይ ነው። ትራምፕ ወደ ዋይት ሀውስ የመመለስ እድላቸው እየሰፋ ሲመጣ ኢራን የአውሮፓን አቅም ለመፈተሽ እየሞከረች ነው። ትራምፕ በስልጣን ላይ በነበሩበት ወቅት በኢራን ላይ ከፍተኛ ጫና ማክሲመም ፕሬዠር የሚባለውን ፖሊሲ ተከትለው ነበር። አሁን አውሮፓውያንን ይህንን ፖሊሲ እንዳይደግፉ ለማድረግ ኢራን አስቀድማ ማስጠንቀቂያ እየሰጠች ነው። መልእክቱ ግልጽ ነው። ከአሜሪካ ጋር አብራችሁ እኛን ለማጥቃት ካሰባችሁ ዋጋ ከፍላላችሁ። ይህ ስልት አውሮፓን ከአሜሪካ ለመነጠል እና በአውሮፓ ህብረት ውስጥ ድንጋጤ ለመፍጠር የታለመ ነው። የአውሮፓ መሪዎች ምላሽ ግን የተደባለቀ ነው። በአንድ በኩል የኢራንን የኒውክሌር ፕሮግራም ለመግታት ጠንክረው እርምጃ መውሰድ እንዳለባቸው ያምናሉ። በሌላ በኩል ኢራን ከሩሲያ ጋር ያላት የጠበቀ ወታደራዊ ግንኙነትና ለአውሮፓ ደህንነት ስጋት መሆኗ ያስፈራቸዋል። ኢራን ለሩሲያ የምታቀርበው ድሮንና ሚሳኤል በዩክሬን ጦርነት ላይ ምን ያህል ውድመት እንዳደረሰ በአውሮፓውያን በቅርብ ተመልክተዋል። አሁን ያ ተመሳሳይ መሳሪያ ወደ እነሱ ሊዞር እንደሚችል ማሰቡ እንቅልፍ የሚነሳ ጉዳይ ነው። ማክሮን እና ሾልዝ በዚህ ጉዳይ ላይ በተደጋጋሚ ሲመክሩ የነበረው ለዚህ ነው። ነገር ግን ኢራን ከምክር አልፎ ወደ ማስፈራሪያ ተሸጋግራለች። የኢራን እስላማዊ ሪቮሉሽነሪ ጋርድ አዛዦች ከዚህ ቀደም የአውሮፓ ሀገራት በኢራን ላይ አዲሱ ማዕቀብ ከጣሉ የሆርሙዝ ባህረ ሰላጤ በመዝጋት የዓለምን የነዳጅ አቅርቦት እንደሚያስተጓጉሉ ሲዝቱ ነበር። አሁን ግን ዛቻው ከኢኮኖሚ አልፎ ወደ ቀጥተኛ ጥቃት አድጓል። በተለይም ኢራን የኒውክሌር አቅሟን እያሳደገች በመጣችበት በዚህ ወቅት የአውሮፓ ከተሞች ለተለያዩ ለሚሳኤሎች ቅርብ ናቸው የሚለው ንግግር እንደ ተራ ፕሮፓጋንዳ የሚታይ አይደለም። አንዳንድ ወታደራዊ ተንታኞች እንደሚሉት ኢራን ሚሳኤሎቿን እስከ 2000 ኪሎ ሜትር እና ከዚያ በላይ የማምጠቅ ትችላለች። ይህ ማለት የሮማኒያ፣ የግሪክ፣ የጣሊያንና አልፎ ተርፎ የጀርመን አንዳንድ ክፍሎች በዚህ ክልል ውስጥ ይወድቃሉ። ይህ ውጥረት በተለይም በአውሮፓ ውስጥ ለሚኖሩ ዲያስፖራዎችና የፖለቲካ ጥገኞች ከፍተኛ ስጋት ፈጥሯል። ኢራን በአውሮፓ ምድር ላይ ተቃዋሚዎቿን ለማጥቃት ወደ ኋላ እንደማትል ከዚህ በኋላ ታይቷል። አሁን ግን መንግስታት በቀጥታ እየተደራደረች ነው። ከእንግዲህ ትዕግስት የለም።
የሚለው የቴህራን አቋም በዲፕሎማሲ ግንኙነት ላይ የተዘጋ በር ያመለክታል። የአውሮፓ ሀያላን በበኩላቸው የኢራን አብዮት ዘበኞች እንደ አሸባሪ ድርጅት ለመፈረጅ እያሰቡ ነው። ይህ እርምጃ ከተወሰደ ኢራን እንደ ጦርነት አዋጅ እንደምትቆጥረው አስታውቃለች። ይህ የዶሮና የእንቁላል ጨዋታ አሁን ወደ አደገኛ ደረጃ ተሸጋግሯል። የኢራን ስትራቴጂካዊ ለውጥ ለሌላው ምክንያት ደግሞ ከእስራኤል ጋር ያላት ውጥረት ነው። እስራኤል በኢራን ላይ የምታደርገው ማንኛውም ጥቃት አውሮፓ ወይም አሜሪካ ከደገፉ ኢራን ምላሽ የምትሰጠው በእስራኤል ላይ ብቻ ሳይሆን እርሷን በሚረዱ ተባባሪዎች ላይም ጭምር መሆኑን አሳውቃለች። ይህ የጋራ ቅጣት ስትራቴጂካዊ ጦርነት ወደ ዓለም አቀፍ ደረጃ ሊያሳድረው ይችላል። አውሮፓ በዚህ ጦርነት ውስጥ መግባት አትፈልግም፣ ነገር ግን በኔቶና በአሜሪካ ስምምነቶች ምክንያት እጃቸውን ሊጠመዘዝ ይችላል። የአውሮፓ መከላከያ ሚኒስቴርና የደህንነት ተቋማት አሁን ሌት ከቀን እየሰሩ ነው። የአየር መከላከያ ስርዓቶች ማዘመን፣ የዜጎችን ደህንነት መጠበቅና የኢራን እንቅስቃሴ መከታተል የዕለት ተዕለት ስራቸው ሆኗል። ነገር ግን ቴክኖሎጂ እየተራቀቀ ሲሄድ መከላከያውም ያን ያህል ከባድ ይሆናል። የኢራን ባለስቲክ ሚሳኤሎች መጠናቸውና ፍጥነታቸው እየጨመረ መምጣቱ ባህላዊውን የአየር መከላከያ ዘዴ ጊዜ ያለፈበት ሊያደርግ ይችላል። በተለይም ኢራን ብዙ ሚሳኤሎች በአንድ ጊዜ ማስወንጨፍ የመከላከያ ስርዓቱን የማጨናነቅ ስልት ብትጠቀም ውጤቱ አስከፊ ሊሆን ይችላል። በዚህ መሃል የሩሲያና የቻይና ሚና ሊረሳ አይገባም። ኢራን ከእነዚህ ሀገራት ጋር ያላት ግንኙነት በምዕራቡ ዓለም ላይ ጠንካራ አቋም እንድትይዝ ድፍረት ሰጥቷታል። አሁን ሩሲያ ለአውሮፓ ስጋት እንደሆነች ሁሉ ኢራንም አሁን ሁለተኛ ግንባር በመክፈት አውሮፓን እያጣበቀች ነው። ይህ የጂኦፖለቲካዊ ትብብር ምዕራባውያንን ለማዳከም የተቀነባበረ ትልቅ ሴራ አካል ነው። ኢራን ብቻዋን አይደለችም፣ ከኋላ ትላልቅ ሀያላን እንዳሉ ይሰማታል። ለዚህ ነው ለአውሮፓ መሪዎች ተጠንቀቁ እያለች የምትዝተው። ሌላው ሊነሳ የሚገባው ጉዳይ የውስጥ ፖለቲካ ነው። ኢራን ውስጥ ያለው ኢኮኖሚያዊ ቀውስና ህዝባዊ ተቋማት መንግስትን ትኩረቱን ወደ ውጭ እንዲያዞር አስገድዶታል። የውጭ ጠላትን በመፍጠርና አውሮፓንና አሜሪካን ሊያጠፉን ነው የሚለው ትረካ በመጠቀም የውስጥ አንድነት ለማጠናከር እየሞከሩ ነው። ይህ ለዓለም ሰላም እጅግ አደገኛ ነው። ምክንያቱም የውስጥ ችግር ለመፍታት ሲባል የሚለኮሰው ጦርነት ቁጥጥር ሊጠፋበት ይችላል። የአውሮፓ መሪዎች ይህንን በደንብ ይረዱታል። ለዚህ ነው በእሳት ላይ ቤንዚን ላለማርከፍከፍ በጥንቃቄ እየተራመዱ ያሉት። ሆኖም የትራምፕ መምጣት ነገሮችን ሊያጦዘው ይችላል። ትራምፕ ኢራንን እንቀጠቅጣለን የሚለው አቋም ይዘው ከመጡ አውሮፓ ምርጫ ይኖራታል፣ ወይም ከአሜሪካ ጋር መሰለፍ፣ አለበለዚያ የትራምፕን ቁጣ መጋፈጥ። ኢራን ይህንን አጣብቂኝ በመጠቀም አውሮፓንን ከትራምፕ ለማራቅ የሞከረች ነው። ከእርሱ ጋር ከሆናችሁ እናንተም ኢላማ ናችሁ የሚለው መልእክት ለአውሮፓ መሪዎች የተላከ ማስጠንቀቂያ ብቻ ሳይሆን ህዝቡንም የማሸበር ሙከራ ነው። አውሮፓ ጦርነት አይፈልጉም፣ በተለይም በራሳቸው ምድር ላይ። ኢራን ደግሞ ይህንን የህዝብ ፍርሃት እንደ መሳሪያ እየተጠቀመች ነው።